ለዚህ ዩቲዩብ ቻናል አዲስ ሆናችሁ ወይም ደግሞ ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ ማድረግ ይተዛዘናል። ቤተሰብ መቀላቀል ይችላሉ። ኮምፕሊትሊ በነፃ ነው። እንዲሁም ቪዲዮ ላይክ ማድረግ እንዳይረሱ። ጉጅማ እንተነም ሻማን ማንጎዳሽ ቢሏት የተጫረብኝ ክብሪት ሳይሆን ውስጤ ያለው ክር ነው ምናምን የሚል ድምፅን በሙዚቃ አጅባችሁ አስገብታችሁ የምትመሰጡ ሰዎች ፍቱን። ሰዎች ላይወዱ ይችላሉ። አንተ ግን ወደፊት መሄድ ማንም ስላንተ ጉዳዩ አይደለም። እመነኝ። ሁሉም በዚህ እሳት በሆነ ኑሮ ተርተር እያለ ነው። እንኳን ያንተ ላይፍ ላይ ገብቶ እንትን ሊጨርር ማለት ነው። በእርግጥ ይኖራል ጨረር፣ ግን አትመሰጡ። ይሄ ኔጌቲቭ ኢነርጂን ማኒፌስት የሚያደርጉ ቪዲዮዎች ላይ አትመሰጡ። ጭር ባለው ምናምን የሚለውን አስገብተ ምናምን አትመሰጥ። ማንም ስላንተ ይኸውልህ የራሱን ሩጫ ነው የሚሮጠው። ሰዎች ስለጠሉ ወደኋላ አትሂድ። እንዲህ አይነት ፖስት መፖስቱ ሰዎች በእናታችሁ ፍቱን። በቃ በቅቶናል። እኔ በቅቶኛል። ፍቱኝ። አንቺ ግን በቃ የስጋ ነገር ከባድ ነው አንቺ ጋር ቁርጥ ደርሰሻል እንዴ አንቺ ቁርጥ ለመብላት ጥብስ ነው የምትበይው? ሀሳብሽን ቀየርሽ? አቤት ሳሚን ፈልጌ ነበር። ሳሚ ፖፖ ላይ ነው። ሳሚ ነው ጓደኛ? አዎ ፖፖ ላይ ነው። ምን ልጅ እኮ ነው ልጁ ገና 24 ዓመቱ እኮ ነው ገና። እሺ አምጥተኝ ፈልጌ ገና አጥቧለሁ። አጥቤ ፀሐይ ላይ ደግሞ ወገቡን አሻለሁ። እሺ አሁን እኔ ማጥቦ ልጅ አይደለም እንዴ? ልጅ አይደለም እንዴ? ገና 24 ዓመት እኮ ነው። ፀሐይ ላይ ወገቡ ይታሻል። አንቺም ደግሞ ወገቡ ጠንከር ቢልሽ ይሻላል። ምንድን ነው? እሺ ልጠብቀው ምግብ አበላዋለሁ። ምግብ አብልቻ አስገሳዋለሁ እንደገና ወደ ላይ ነው። ምንድን ነው? 24 ዓመት እኮ ነው ገና። ምንድን ነው እንደዚህ ሰው እናቱ ስለነሽ ልሸኝሽ ወይስ ትሄጃለሽ? ልሸኝሽ ማዘር ምንድን ነው? ልጅን ማውቀው ነው እኔ ልጅነቱን ገና 24 ዓመት ሞላው። ቁመቱ መለለው ነው ብላችሁ ልታበላሹት ነው እንዴ? መጣ እንዴ? አባዬ ሰላም በለው ጓደኛዬ። እሺ ፋዘር ሰላም ነው ወይ? ዛሬ ኳስ አለና አንድ ላይ ቤት እናያለን ተባብለን ነው የመጣው። ግባ ቁጭ በል። ተጫወቱ። እሺ ልውጣላችሁ እንዴ? ኧረ ችግር የለም። እንደው በባዶ ቤት ይሄንልኝ እስኪ ብርቱካን ነገር እንኳን ይዘህለት ነው ቢያንስ። እሺ ያው እሺ ያዙ ፋዘር። ኧረ ፋዘር ብርቱካኑን ፍሬ እየበሉት ነው አላወቁም መሰለኝ። አባዬ ወይ ቆሎ ነገር ይምጣ እንዴ? ቆሎ የብርቱካኑን ፍሬ ስበላ አይተህ ነው አይደል? ዋና ቪታሚኑ እኮ እሱ ላይ ነው ያለው። ልጅ ዳንኤል አምጣው ልጣጩ እንዳትጠራ። ፋዘር እኔንም አይምሩኝ። ፋዘር እኔ ልሄድ። ልጅ ተጫወት እንጂ የማንም ቅንቅን ብስቅን ብድቅድ አለ። እኔ ሀስል ላይ ነኝ። ኔክስት ላይፍ ራሴን ያመመኝ ጊዜ ዱብስሱን እዚህ አደርገዋለሁ። እንዲሁ ፍንትው ነው የምለው አልኩ። ይሻልሻል። ታሳ ዶዙን ታውቂዋለሽ? ዶዙን ምንድን ነው ደግሞ? ዶዝ ምንድን ነው እሱ? አይደለም ዱዝ ነው እንዲያጣው አይደለም ብሎ በእንግሊዘኛ አፍሌጥን ነው አይደለም ተቋቃለ አንተ አይደለም እንግሊዘኛው ነው እንዴ? ምንድን ነው? ኧረ ተወኝ ቺፍ። ሌሊቱን ሙሉ ሳቀናብር ያደርጉትን ሙዚቃ ሴፍ ሳላደርግ መብራት አልጠፋ እኮ። ለቀለሙን ስቀባ ለሴፍቲ ብዬ ነው እኮ። ባልሞላ እኔ ነኝ ያጠፋሁት። ጭራሽ ምን እኔ ነኝ ያጠፋሁት? አትነግረኝም እንዴ? ምን ነው ነግረኝ? አትነግረኝም? ላጠፋ ነው ሴፍ የምታደርጉትን ሴፍ አድርጉ ብላ አትናገርም እንዴ? ስማ መጀመሪያ ገንዘብ ሴፍ አድርግ። እሱ ነው እንዳትነግረኝም። እሺ አንተ አትነግረኝም። እሱ ገንዘብ ያለኝ ሰው ነኝ። ገንዘብ አለኝ በቃ። ድንበር እያለ ምን ድንበር አለ? እኔ ምን ድንበር አለ?
ሁሉ ነገር አንተ ብር ለሊቱን ሙሉ ማቀራበር ምን ማለት እንደሆነ አታውቅም። አንተ ለሊቱን ሙሉ ታጋር ነው የምታድረው። እንደውም ከአሁን ሰዓት በኋላ እዚህ ቤት ጤና ይስጥልኝ አቶ ባንታየው፣ እንዴት ኖት? መምህር ጌትነት ይባላለሁ። እባክዎትን ቁጭ በሉ። እሺ እንግዲህ አቶ ባንታየው ዛሬ የመጡበት ምክንያት ልጆት ብሩክ በተደጋጋሚ ፈተና ላይ ሲኮርጅ አግኝተነው ነው። እንዴት ሲኮርጅ? ማለትም ለምሳሌ አጤሬራ በመጠቀም እሺ፣ ሌላስ? እንዲሁም አንገቱን እንደዚህ ዞር እያደረገ ከኋላ ካሉት ተማሪዎች ሲኮርጅ። እሺ ሌላስ? እንዴት ኮረጀ? አቶ ባንታየው ያው ዋናው ሲኮርጅ ማግኘታችን ነው እንጂ ያኮራረጁ ስልት ምን ያደርጉልዎታል? ነገር እንግዲህ የለሽም። ሌላው ደግሞ የተንሾካሾከ መልስ ሲጠይቅ እስቲ ድምጽ እያወጣ ፈተና ክላስ ውስጥ። ለማንኛውም ይሄ እንደ ማስረጃ የያዝንበት አጤሬራ ነው። ምንድን ነው አንተ? ይሄ አጤሬራ እንደዚህ ነው እንደሚጻፈው? ደቀቅ አድርጋ ጽፈው ፊደል ልታስቆጥርበት ነው። ይሄ ምን የሚያካክል ጽሁፍ ነው ይሄ? እንደዚህ ነው ያስተማርኩ። ደቀቅ አድርጋ አትጽፈው። ደሞስ እንደዚህ ለምን ትዞራለህ? ይዞራል ያልሽ ነው ወምን ላታረግም እንደ አይልህም። ምን ያዞርሃል? ድምጽ አወጣን ያልሽ ደግሞ ሌላ ምን አንሾካሾካ ፈተና ክላስ ውስጥ በምልክት እንደዚህ ጠቀስ እያደረግ አትኮርጅም እንዴ? መምህርት በጣም ነው የምናመሰግነው በእውነት። አንቺ ባትነግሪ ማን ይነግረኝ ነበር? ይሄን አቶ ባንታየው እርሶም ወላጅ ሳያመጡ ከዚህ ግቢ መውጣት አይችሉም። ለምሳሌ እሺ፣ ስለ ጓደኛሽ በፈጣሪ ስም ስለ ጓደኛ የነገርሻት ሚስጥር ጓደኛዬ ጋር ተጣልቻለሁ ብዬ ነገርኳት እኮ። ግን ሚስጥር አይደለም፣ ለእናቴም ሄጄ ነግራታለሁ። ኧረ ተይ ማርያምን። እሺ ለምን ተጣላችሁ? ተደባደብን እንዴ? እጅ በእጅ። እሷ እንደውም እንደዚህ ነው ያዘች። ለምንድን ነው ያዘችሽ እንደዚህ? ዶሮ ጫጩት አለኝ ሰፈር። ሊያንስታ ታረግብኝ ስትል ወይ ብዬ እንደዚህ ሳረጋት አንቺ ምንድን ነው እንደዚህ ምናምን ነገር ብላ መጣችና ዞር ባላለች እነሱን ገፈተራቸውና እዚህ ጋር ያዘች። እሺ መሀል ገቡ ማለት ገላጋ ያስመታል ብዙ ጊዜ እነሱንም ድጋሚ ገፍትራቸው መጣች። ስንት አመቷ ነው? 10 አመቷ። አንቺ ያለኩያሽው ታረቃችሁ? ሌላ ወሬ ቀይር። አልቀይርም። ሰላም እንደናቸው። አመሰግናለሁ። በመጀመሪያ ይቅርታ ጠይቃለሁ። ራሴንም ግራ ጋብቼ እናንተንም ግራ ሳጋባችሁ ነበረ። አዎ በትክክል ብዙ ነገሮች በዚህ ዓለም ላይ ግራ ያጋባሉ። በዛውም ላይ ተጨምረን እኛ ራሳችን ግራ ስናጋባ ምናልባት ያሰቡትን ሰዎች አብረን ግራ እናጋባለን። ይህ ከመጥፎ በላይ መጥፎነት ነው። እኔም ተረድቻለሁ። ያስቀርሽ ተረጋጊ። ልገይኝ ነው ወይ? እጭ ነው ያልሽኝ? ኩዮችሽ አግብተው ለባሎቻቸው ቁርስ ይሰራሉ። አንቺ ተዘብዝበሽ በጣም ብዙ አድናቆት ይገጥመኛል። ይሄ የተለየ ነው። መተው 3 ልጆች መተው ሊሰግዱ ሲሞክሩ ብድግ አደረኳቸው። ሊሰግዱ ማለት ነው። ይሄኛውን እምነቴም ስለማይፈቅድ ማለት ነው። በቃ እዚህ ላይ ቱ ዚስ ኤክስትሪም አልቻልኩም። በቃ እንዲመተው እንዲግሬ ላይ እንት ሲሉ በቃ እንትን አልኩ። በቃ ራሴ ኖ አልኩ። በቃ ኖ ራሱ ያዙልኝ አልኩ። በቃ ታርቶቹ ምንድነው እኔ አልፈልግም እነዚህ ልጆች ወደዛ። ይሄኛው ገጠመኝ አረሳው። ገጠር ላይ ስተኙ ምን ላይ ነው የምትተኙት? አቋት ላይ። ቤት ውስጥ መደብ አለ? መደብ አለ። እኔ የምተኛ ከቋት ላይ ነው። ፍራሽ አለው?
ፍላሽ ሳይሆን አጎዛ የበሬ ቆዳ ማለት ነው። አይቆረቁርም? ምን ይቆረቁራል? ደስ ይላል እንጂ። ለምን ሀብታም ዋሉ? በሀብታም ጊዜ ስለተወለድኩ ማለት። በሀብታም ጊዜ ማለት አልገባኝም። 1 ብር 1 ዳቦ እስከምታስገዛ አንተ ቤተሰቦች ያኔ ገንዘብ ነበራቸው። አንተ ስትወለድ ተተወለድክ በኋላስ እንዴት ነው ነገሩ? ተለወጠ። ወዴት? ዳቦ አሁን 10 ገባ። ግን እንደምትወጂው ያውቃል? አያውቅም። ለምን አትናገሪም አንቺ? ሳልፈራ እንድነግረው ፈልጌ ነው እንጂ ነግረው ነበር። ደብዳቤ ምናምን አልጻፍሽም? ኧረ አልጻፍኩም። እንጻፍለት እንዴ? ኧረ እባክህ እንዴት ብለህ ልትሰጠው? እኔ አይደለም የምሰጠው። እንጻፍና አንቺ ትሰጪዋለሽ ስትሄጂ። እየነገርሽ ልጻፍ እኔ። የምርን ኮሜዲያን እሸቱን የጻፈልኝ ትይዋለሽ። ምን ችግር አለው? እሺ ምን ብለን እንጻፍለት? መጀመሪያ ምንድን ነው የሚባለው? በእምነት በል መጀመሪያ። በእምነት ነው። ከቆንጅየዋ በእምነት ነው የምለው እኔ። ፍልቅልቁ አልጨምርበት። እሺ ቦታ እንዳያንስ። እሺ ከቆንጅየዋ በእምነት በቃ ከቆንጅየዋ በእምነት። እሺ ለብዬ ማን ነው ለአጆ ጉዳዩ ብዬ ምን ልበለው? ጉዳዩ እኔ እንደምወድህ ስለማታውቅ ይሄን ደብዳቤ ጻፍኩልህ በል። በጣም አሪፍ። እንደምወድህ ስለማታውቅ ይሄን ደብዳቤ ጻፍኩልህ። እሺ አሁን ወደ ዝርዝሩ ስንገባ እኔ በእምነት ሰው ቢሆን አብረን እንድንጫወት እፈልጋለሁ። በዚህ ዓለም ላይ ያለ ቁጥር 1 ዘፋኝ ነው ቢባል አልፈራም። ምናልባት ልፈራው የምችለው ቴዲ አፍሮን ብቻ ነው። ሰው አለባበስ አይመቸኝም። ሁሉ ጊዜ ዩኒክ ነው አለባበስ። አሁን ይሄን ቁምጣና ምን አታገኘው፣ የራሴ ነው። እኔ እርግጥ የኔ ልብስ ያማድረግ ከበደን የሚያስርበው ቢሆን ኖሮ አላደርገውም ነበር። እዚያው ሴቶች እንግዲህ በዚህ ጊዜ ከባድ ወጪያቸው ኮስሞቲክስ ነው። ነው እንዴ? ከባድ ወጪ እኔ ከባድ ወጪ ጫማ ነው። ብዙ ጫማ አለሽ ማለት ነው? አዎ ጫማ አለ። እናንተ ሀብታሞቹ አብሩ እንጂ። አዎ እናንተ ሀብታሞቹ አብሩ። መጣሽ ወደ እኔ እንደሆነ በጊዜ በሬን ዘግቼ ባሌን እቅፍ አርጌ እጥላለሁ። ይብላኝ ባል ለማይበረክትላቸው ይብላኝ። ኧረ ሌማትሽ አይበርክት አንቺ። እኔ የምለው ታዲያ ብር ለሆነልሽ ኖራል እንዴ? ያልሽ እየዞርሽ ካትካላሽን ከምትቀነቡሪ ብርሽን አትቆጥቢም ነበር። እኔ ብቄ ማንም አይለኝም። ማንም አይለኝም። ድንቄም ባል እንዳንቺ አይነቱን ባል አቅፌ ከምተኛ ያልሽ ድመቴን አቅፌ ብተኛ ይሞቀኛል። ያጣሬ ነው እባክሽ፣ ያጣሬ። እሺ አንድ ነገር ጠይቀህ ሮቢ ላይ ተታቃለህ? አዎ አውሮፕላን ላይ ተታቃለህ? አዎ ትልቁን ሲሄድ በዛ ላይ በእኛ ቃይ ሄደችው ውስጡ ሰዎች አሉ የሉም? ሰው ነው የሚለጀው ሹፌራ ተብሏል። ሽንቱ ቢመጣ ያ ሰውዬ ምን ያደርጋል? ተሸኗል። ምኑ ላይ? አየሩ ላይ አሁን ብዙ ሰው አለ። 200 ሰው ምናምን ነው የሚጭነው። ያ ሁሉ ሰው ሽንቱ ከመጣ ምንድን ነው የሚያደርገው? አሳርፍ ይሉታል። ወይት ጎራ ላይ ለምን ነው አሳርፍ የሚሉት? አሳርፍ ሽንታ ትንሽ ነው ይሉት። አውሮፕላኑ እየሄደ ሰዎች ሽንታቸው ከመጣ አቁምልንና እንሽና ነው የሚሉት። በጣም ሻንታው ደግሞ ይወጣን ይዟቸው ይቃና ወደ ላይ ጎራው ላይ አሳርፋ አሸንቶ ማለት ነው። እሱም ይሻናል ሹፌሩ፣ እሱም አቁሞ ወርዶ ይሻናል። ረዳቱ ያኛው ሀሳብ ይመጣባቸው
የቱ ሽንታቸው ሳይሆን ያኛው ከበድ ያለው ካካቸው ከሳቀባ እኔ ወጣትና ቆንጆ ልጅ ነው ማለት ሲጃ ይገባት እኔ እኮ ወጣት ነኝ አላረጀው እድሜሽ ስንት ነው 35 ቤት ውስጥ ነኝ 35 ስለዚህ አሁን አሮጊት መባል ይችላል እንዴ አሮጊት ምናመጣው እንደዛ ስለሚሉኝ ነው እና ልጁ ጎረምሳ ነው ስላልኩኝ እስቲ መጀመሪያ ላስፈቀደው እሱም ሊሆን ይችላል ላይሆንም እኮ ይችላል ተናገር እንደ ሴት መውለድ መታረስ ሊያምርሽ ይችላልና ያንን ነገር እንድታዩ ይፈልጋል የኢትዮጵያ ህዝብ ሁሉ ጊዜ ለተረሳለው አልተረስም እኮ ነው እኔ ተነስቼ ነው የምሰራው እንጂ እንደዚህ ተወልዶ ቁጭ ምናምን ነገር ወልዶ ቁጭ የለም አይደለም አይቻልም በሶስተኛ ቀን ብድግ ብዬ ራሴን በራሴ ነው ማኔጅ ማድረግ በሶስተኛ ቀን አዎ ከባድ ኧረ ምንም ከባድ አይደለም እኛ ነን ከባድ የምናረግ ስለዚህ አራስ ሆኜ ቢሆን ብለሽ ታስቢ አንቺ ስማንታ ቆም ኖ ሁላችሁ ኖ ሰማላችሁ በክሳችኋል እኮ ተማሪዎች አይደላችሁም እንዴ ለዛውም የዩኒቨርሲቲ ተማሪዎች እንዴ አትታጠቡም እንደምታጥቡ አታረጉም በተለይ አንተማ በቃ ስሙ እንደዚህ የምትግባሙ ከሆነ ቤት የለቃችሁ ውልቅ በሉ ሰማላችሁ እኔ እንደዚህ መግማማት አልወድም ሁለተኛ እንዳይደገም አይደገም አቃጥፉ ከፊቴ ጥሩ አልከለከልኩ አባየኛ ጣናየኛ ምን ይመስላሉ ይኸውልህ እንግዲህ ዛሬ ትንሽ እጄን ታፍታታለህ ጓደኞቼ ስለነዱ አይደለም መኪና የምትነዳው ኢዩኤል መኪና ይዟል ያባቱን ቅዱስ መኪና እየነዳ ነው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ደግሞ አገኘው ብለህ እንደው ብድግ እያልክ ተረክ እያደረክ ደግሞ ይዘውጣሉ እሺ አባ ለቀቅ አድርገው እንጂ ቆይ ያዛርገው አባዬ ያዛርገው አባዬ እየሄድን እኮ አይደለም እሺ ያዘው ጨረስካቸው ልጆች አባዬ ልጆች የሉም ፍሬን ያዝልኝ አባ ምንድነው ፍሬን እንደዚህ አይታነቅም እንደዚህ ባንቀ ደስ ይላል አይለኝም መኪናውም ደስ አይለው ቀስ ብላ አስነሳ ያ እንዴ ምንድነው አባዬ ትሎኒ እኮ ግራ ገባኝ ያዛርገው እንዴ አባዬ ያዛርገው አልኩ እንዴ አባዬ ሮም ያው ገለህ ንብረት ልትወርስ ኧረ በስመ አብ አባዬ እኔ ይቅርብኝ ይቅርታ እኔ እናቴ እንደረገመችኝና ማንም ሰው አይዘትብኝ እኔ አጥፍቼ ወንዝ ወርጄ ዋኝቼ መጥቼ ዋላ እንደዋኘው ታውቆ አንተ ወንዝ በልቶ አንተ አጋንንት አንተ ጭራቅ አንተ ሰይጣን አንተን የወለድኩ ቀን እኔ መቼ እንደተጸነስኩ መቼ እንደተገኘ አይተኝ አታፈጥብኝ በዚህ ዘነዘና አንተ ሁለት ተርክሬ ደምን እጀለ ይላል እንዴት ታደረው ያው መፈጠር ነጠላ ምን ልትወረውር ትችላለሽ ወንድ አታፈጥብኝ ጭራሽ ባይኑ ቂጤኛ ምግብ አው ምሳውን ይብላ አይ አልበላ በልተ ለትገረፍ ነው ካልበላ አትገረፍ አይ ጭራሽ ገበታ ገፈተርክ ጉርብስና አላገባው ልጅ ማግባቷ የግድ ቢሆን ልጅ የሚያገባት ትዳር የምትመርጠው ወንድ ማሟላት ያለበት ሶስት ማነው ፈረሰኛው የሚበላ ማነው ምን ያሳሰበኝ እሱ ላንቺ ማለት እሺ አንደኛው ስታይሌን መውደድ አለበት አዎ መጀመሪያ ጥቄ በመልክ ምናምን ሳይሆን ብሎ ስታይል ምን ይሁንሽ ነገር ምን ይሁንሽ በቃ የሆነ ፍቅር ነገር ነው ቶኒ ደስ ተልማ እንዳለ ማለት አለበት ሁለተኛ በጣም ስኬት ላይ መኖር አለበት ስኬት ላይ ያለው ወንድ ይመስለኛል ስንት አመት ሆነሽ ልጅ እድሜ ወደ ትሮች ልግባ እድሜው ይዝለልኝ ይገምቱ እስቲ አድማጮች ሌላ ሾው ላይ ብዙ ሰዎች ይጠይቁኝ ነበር እድሜ ሰምተነው አናቅም እድሜ ይዝለልኝ እባክህን እያሉ ነበር አባቴን ጠይቄ ከዛ እነግርሃለሁ እና ሁሉም ነበሩ ማቲያስ ነበር በእናትሽ እሺ ፊልሙንስ
አትቀልጂኝ። ኬብሮንም መጣ። እሺ አጥናፉስ በእናትሽ ወይ አጥኔ እንዴት እንደናፈቀኝ አንዴ ቆይ ደውልሻ። እኔ የምለው እንዲሁ የወንድ ስም ስታጠኝ ነው የምትይው? በቃ የምን የወንድ ስም? ኧረ እኔ ስለ ትምህርት ነው። ማቲያስ ስትይ አልሰማሁሽም እንዴ አሁን? ኧረ እኔ ማትስን ያልኩት። እሺ ፊሊሞንስ አጣርተሻል? ፊሎሶፊ ነው ያልኩት እኮ ፊሎሶፊ። አዎ ኬብሮንስ? ኬሚስትሪ ልትፈልገሽ እኮ ነው አይደል? አዎ ኬሚስትሪ ነው። አዎ 24 ሰዓት ስለ ትምህርት እንዳንቺ የሚያሳስበው ልጅ አሁን በዚህ ጊዜ ኬት ይገኛል? እሺ እንደው አጥናፉስ? እንደው ምን ብዬ ተሳስቼ ሰምቼው ይሆን? እንደው አጥናፉስ? ሞክሪ። ስማርት ነሽ፣ እተማመንብሻለሁ። ሞክሪ። አስትሮሎጂ እኔ አላምንም። አስትሮሎጂ ምን አልሽ? የጠፈር ሳይንስ እና ምር ባለው እኔ ምን የገጠር ልጅ እኮ ባለሙያ ነው ይባላል። ምን ትሰሪልኛለሽ አሁን አንቺ ቤት ብመጣ? የፈለከውን እሰራልሃለሁ። ዶሮ ወጥ ስሪልኝ ብለሽ ዶሮ ወጥ ፈልግ እሰራልሃለሁ። ትችያለሽ? እሺ ዶሮ ወጥ አሰራ ንገሪኝ። አዳምጥ። እንደው ወድ መብላት ብቻ ሳይሆን መስራት መልመድ አለበት። እሺ ዶሮ ወጥ እንዴት ይሰራል ንገሪኝ። መጀመሪያ ላይ እሺ መጀመሪያ ላይ ዶሮ ትታረድና ከዛ ዶሮቱ ማን ይረዳል? ከሁለቱ እሱ ይረዳል። ከዛ እንትን ይሄ ውሃ ፈላና እንትን እላታለሁ። ነጫጫታለሁ። ተነጫጫታለሁ። አይደለም መነጫጨቱ እነሱ ይነጫጫሉ። ይሄን እንኳን ሰርተይ ብሎ እንጂ መነጫጨቱ ሁለቱ ይነጫጫሉ። እሺ ነጫጫ። ከዛ እኔ ሽንኩርት ከትፋለሁ። ከዛ እንትን ዘይትን አረጋለሁ አቁላልቼ። ከዛ እንትን ስንት ሽንኩርት ይበቃል? እስኪ እሱ ይመልስ። ወፋፍር ተሆነ 7 ይበቃል። 7 ራስ? አዎ 7 ራስ ይበቃል። ለአንድ ዶሮ? አዎ 7 ራስ ሽንኩርት ወፋፍር ተሆነ ይበቃል። እውነታችሁ ነው። ሽንኩርት ተወዷል፣ ይበቃታል። የታባቱ። እሺ ቀጥይ። ከዛ ሽንኩርት ይከተፋል፣ ይቁላላል፣ ዘይት ይጨመራል፣ በርበሬ ይጨመራል። ከዛ ውሃን ታረግና ስጋውን ትከትፋለህ። ስጋው ይከተፋል። የዶሮይቱ ትቆራርጣታለህ። ዶሮ ብልት አላት ይባላል። ስንት ነው ሲቆራረጥ? እንጃ። ለስንት ነው የምትቆራረጠው? ኧረ እኔ እንጃ አልቆጠርኩም። ለማንኛውም ለ12 ነው። ስንት ነው የምትቆራረጠው ዶሮ? ለ12። አዎ በቀን ስንት አገልግሎት ትሸጣለሽ? እንግዲህ አሁን ወደ አንድ በሬና አንድ ብር አትለይም እንዴ? አንድ በሬ ያልሻለ መሰለኝ። አንድ በሬ በቀን አትከታተይኝም ማለት ነው እኮ አታይኝም። ልጆች እያዩንሽ ነው የነገሩሽ እንጂ አንቺ አይደለሽም። አንቺ አይደለሽም። ብታይኝማ ኑሮ አትጠይቂኝም ነበራ። ያላወኩት ነው የጠየኩሽ። እኔ አንድ በሬ እንደምትጨርሽ አላውቅም። አሁን ይሄን አንድ በሬ እየጨረስኩኝ እንኳን ደስ አላችሁ እያልኩኝ ፖስት እያደረኩ እኔ ለራሴ ነገር እያቀመሽኝ አታወሪኝም? ግን አንድ በሬ እያልሽኝ ምንድን ነው ይዘሽልኝ የመጣሽው? ከላይ ዶሮ አድርጌ ደግሞ ከስር ደግሞ በሬ አድርጌ ካሁን ከጥቁር በሬ አይደለም ያመጣሁት። ለዛው ከቀዩ በሬ ነው ያመጣሁት። ብዙ ጊዜ ጥቁር በሬ ነው ማድረው። በጥቁር በሬ ተለክፈሻል እንዴ? በሬ ገዢ ሲያመጣልኝ ሁሌ ጥቁር ነው። አንተ ጥቁር አታምጣብኝ። ግን የጥቁር በሬ ስጋ ቆንጆ ነው። ስጋ አላቸው፣ ይበውንሰዋል ከሌሎች በሬዎች። አይ ቲንክ በጣም ካጠናሁት ነገር ቢኖር ይለያያል። እግዚአብሔር ምስክሬ ነው። ብራቮ። ዳግም ስንተኛ ክፍል ነህ? ኬጂ 3 ምንድነው የምትወደው ትምህርት ዳግም? አማርኛ። ትምህርት ቤታችሁ ስሙ ምንድነው? አንኪን። እሺ ዳግም ወደፊት ምንድነው የምትሆነው? ዳግም ወደፊት ዶክተር ተምረህ? ጎበዝ። ምንድነው ታለንት ካንተ ዳግም? አማርኛ ምን ማውራት? አማርኛ ማውራት ታለንት ነው። አማርኛ ምን ለተለየ በአማርኛ ምን ትላለህ? በሬ፣ በግ፣ ፍየል፣ በሶ። እነዚህ በአማርኛ ብቻ ነው ያሉት? ሌላም አለ? ብዙ ነው። እኔ ያውቃለሁ። አንድ ቀን የሆነ ትውልድ አለ ዲጄሊ የምትባል ሴት ነበረች ብሎ በማህበረሰቡ ባለባበሷ እንደዚህ በሂፓፑ በዲጄነቱ ፕሮዲውሰር ስትል እንትን ሁሉ መቅረጫዬን ቁጭ ቋሩ አውቃለሁ። ማይቀር ነው። ሴት ልጅ እኔ ስትቃወመኝ ይገርመኛል። ለምን
ባለባበሱ አልመጣሁባት፣ ሊፕስቲክ አልሄድኩባት፣ ባሏን አልቀማሁባት ወይ እንደዚህ አላ ግልጽ ነው። ወንድ እንኳን ቢለኝ አይ የሱን ልብስም ስለለበስኩበት ነው ምናምን ትላለህ። እሷን ምንም ነገር አላልኩባት እንድትል ነው። ፕሊዝ ተከበር በህግ አምላክ በባ I say you please keep quiet አንተ ሰውዬ keep quiet what to do አምላክ አሳዳጊ በደለክ Can I talk? No, don't say my country. Please, no more. No more. አምላክ ይሄ ሳይቆነጠጥ ያደገ People from Ethiopia, please follow me. No, follow you. You tell by my country follow you. ፕራንክ ተደርገሻል። የምን ጭብጫቦ ነው? ሰርጋለ እንደዚህ መታጨባጭ ወግድ ፕራንክ ተደርገሻል። ምንድን ነው ፕራንክ? ይሄ እንግዲህ የኛ ባልደረባ ነው፣ መኮንን ይባላል። አብሮ ነው ከከተማ የመጣ ባልደረባተት ጓደኛችን ነው። እና ታያሳ እኔ ምን ላድርግ? አሁን አሞኝልሽ ማለት ነው። ፕራንክ አደረግሽ። ጓደኛ ነሽ በጣም እኔ እንደዚህ ጋየ ያ ነቀል ያለ እንዴ በጣም አሽሽ ነኝ። ወግድ ይስቃል። ያንተ በዘባት ተከበርኩበት ሀገር እጁን ነው መሰማው ፎቶ ታይ እንጂ አይደለም። አዳምጠኝ እሺ ይከት ነው ይከት ስማ የአይን ዊግ የምታርጊ ምንም ምን ቫልዩ አልሰጥሽም። ሶሪ የአይን ዊግ እንደው ሌላው ይቅር የአይን ዊግ ይደረጋል። እንግሊዘኛ ቆንጆሊዝም ብድርና ቁጠባን እንዳትፈሩ። እሺ መድፈር መጠየቅ ነው በቃ። ከተሳካ ይሳካ። ቢኮዝ ለመመርኮዝ ጀስት ለማገዝ እስቲ ለመተንፈስ ከማውማት እንካሲናንቲያ በምንትያ እንካሲናንቲያ በምንትያ እንካሲናንቲያ በምንትያ በማይክል ጃክሰን በማይክል ጃክሰን አገራችን ደንቢያ ናችን ባላገር አንጥይታችን ሰብራል ጓያችን በላ ሳይጠጣ ወፍራ ዱባ አዲስ አገር I ቆላ ጅባ ንብረት አለህ? እኔ ንብረት አለ። አዎ አለኝ። በእውነት አንድ ፍራሽ አለ። እስቲ ማርያም በስመ አብ አንተ ተራሰው መስለኝ ነበር አይደል? አልመስልም። አንድ ፍራሽ አለ አለኝ። በእውነት ቤት አይጠበንም ታዲያ? አይጠበንም። ሰው እንደዚህ በእናትህ አልፈታም ይላል እንዴ? በቃ ተፋሽኝ እኔ አልፈልግሽም ምናምን ነገር አለ እንዴ? በቃ ተፋሽኝ እኔ አልፈልግም። እንዴት ነው ማይገባሽ? በቃ በዚህ ሰዓት ብሬክ አፕ አድርገናል እንዳልኳት ታውቃ። በቃ አልመጥንሽም ምን ያልኳት እኔ አልመጥንሽም አልኳት። በዛ ላይ ደግሞ ያቃጠልኩትን ጊዜ ማስብ ማለት ጊዜ ከማቃጠል ቁጭ ከምል እንደዚህ ተፍ ብል ቤተሰቦችንም እረዳለሁ። ገብቷል አይደል? አይሰማም? ይቆራረጣል። አሬ ይሰማል። በያ አይሰማሽም እንዴ? ሄሎ ላውድ ስፒከር እቺ ወይ አታፍር አታፍር በእናትህ። አረ ቀረባት እቺ ምን ወንድሜ ካንደበት ስለምን መጥፎ ነገር ይወጣል? ነገውኑ ነው አይደል የምንጀምረው? ነገውኑ የታባቱ እና አልመጥንሽም አልካት። ወንድ እኮ ነው። አልመጥንም አልኳት። አዎ ማለት ያው ለስራው አልመጥንም። እነሱ የሚፈልጉት ለስራው ለስራ ያው ዲግሪ ታውቃለህ፣ እነሱ ከሱ ያነሰ ነገር ነውና ኦቨር ኳሊፋይድ ነው። ልክ ልኳን ነው የምነግራት። ሄሎ ቤብ፣ ወይ ማማ አለሁልሽ። ቁርስ በላችልኝ? እራትስ በልተሽ ነው የተኛችው? አዎ። ፈሱስ ቀለል አለልሽ ነው? ይሸታል? እሺ ቤቡ ጨርሻለሁ። ያለ ብር መኖር ትችላለሽ? አዎ። እንዴት? እውቀት ስላለኝ ሰርቼ መኖር እችላለሁ። ሰርቼ በምንድን ነው የምትኖሪው? በምንድን ነው የምትኖሪው? በቤት፣ በልብስ፣ በምግብ ነው።
ልብስ በምን እንደሚገዛው ብር ካለኝማ በቃ ለምን ከፍላለሁ? ብር እንዳለ የሚታወቅ ከሆነ ብር ከየት ታመጣለህ እኮ። እውቀትና ገንዘብ ክርክር ነበረ። በዚህ ውስጥ አንተ ምንን ወክለህ ነው ተከራከርከው? ገንዘብ ገንዘብ ምንን ጠቀመ ለአንተ? ምንድነው ያተረፍከው ከገንዘብ? ገንዘብ ልብስ ገዛው፣ መሬት ገዛው፣ አለቀ። ኖርክ? አዎ። በመከራከር ምን ተሰማህ? የተሰማኝ ገንዘብ። አቤት ማጠራሽ እንዲሁ ያንቺ ጉድ ግን መቼ ነው የሚያልቀው? ባለፈው የወይዘሮ ጸዳሉ ልጅ ሽምግልና ተላከላት። እሳይ እንኳን ደስ አላቸው፣ ደስ ብሎኛል። የሽምግልናው ፕሮግራም ላይ እንዴት ነው የሚያደርግሽ? አንዴ ዲጄ ትሆኛለሽ። አሁን አይቼሽ ዞር ስል ደግሞ እዚህ ጋር ምግብ ታቀርቢያለሽ። ዞር ስል አጉራሽ ሆነሽ አገኘሁሽ። የሆነ ሰዓት ላይማ ውዝ ማለት ምንድን ነው? ሽማግሌው ለማን ነው የተላከው አለች ወይዘሮ ጸዳል መጣ። ሀቅ ነው የምነግርሽ። ጓደኛ አይደለች እንዴ? ምን ችግር አለው? ወይዘሮ ጸዳሉስ ብትሆን አንቺ ጓደኛ አይደለች? አቀሳሰርሽ እኔና ወይዘሮ ጸዳሉ አያያዝሽን ማለት ነው። ሽማግሌ አስልከሽ አታስከበሪንና በየሰው ሽምግልና ላይ ወይ ደግሞ አንደኛሽን ይክፈሉሽና ስሪላችሁ። እዚህ ቤት ውስጥ የማታሳየውን ጉልበት እኮ ነው እዚህማ እንዴት ነው የምትለግሚበት? ከዚህ በኋላ የማንም ሰው ሽምግልና ላይ እንዳትገኝ እንዴ። አዎ እንደዛ ነው። ይኸውልሽ ቁጭ በይ። እንደውም 3 ቀን ሰጥቼሻለሁ። ግድ የለም 4 ቀን ሽምግልና እዚህ ቤት እንዲላክ ፈልጋለሁ። ከመሬት የሚገኝ አስመሰልሽው? አምጪ። ከመሬትም ካገኘሽ አምጪ። አይ ዶንት ማይንድ። ሽማግሌ ብቻ አስልኪልኝ። እናንተ ሰፈር ውሃ ይጠፋል? አይጠፋም። እንዴ ቤተ መንግስት ግቢ ውስጥ ነው ቤታችሁ? አይደለም። ውሃ ልማት ግቢ ውስጥ ነው ቤታችሁ? አይደለም። እሺ ውሃ የራሳችሁ ጉድጓድ ቆፍራችኋል ግቢ ውስጥ? አልቆፍርም። እና እንዴት ነው ሁሌ የማይጠፋው? በጣም ብዙ ብር ስላለ በብራችን ገዛለን። ድሀ ስትሆን ማንም አይወድህም፣ ማንም ጓደኛ አያረግህም። ከእናትህና ከፈጣሪ ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። የምን ሀገር ሰው ነሽ? የማርቆስ። ኢትዮጵያን ታውቂያታለሽ? አላውቃት። አታውቂያትም? ይሄ ባንዲራ የምን ሀገር ነው? የኢትዮጵያ። እስቲ ኬኩን አምጪው። በቃ እዛው ቁረሱትና ቁራሹን ስጡን። እኔም ራበኝ። እኔ ደግሞ አራበኝም። እኔ ብበላ ይደብርሻል? አይለኝም። ስጪኝ እስቲ ኬክ። የኔ ግን እንዳታመጪ። ለእሷ እንዳታመጪ። አታመጣም አንቺ አታመጣም። ብታመጣ ግን እመታታለሁ። ማቃ ድብን አብረን ነው የምንመታት አብረን። እሺ ኬክ አትወጂም? ታታልሽ ጠላትሽ። ስለ ኢትዮጵያ ታውቃለህ? ኬክ አማርገልሽ ተገኛለህ? አይገርም? ከዛ ላይ ተማክሎ ያሉትን ነገሮች ታውቃለህ? አታውቅም? ለምሳሌ ስለ ልብነ ድንግል ታውቃለህ? ኢትዮጵያ ውስጥ እንደሆነ ታውቃለህ? ልብነ ድንግል ስለ ስንት አይነት ትሪቲዎች እንዳለ ታውቃለህ? ስለ ውጫሌ ትሪቲ ታውቃለህ? አታውቅም? አትሄድም። የት? አሜሪካ። ለምን አትሄድም? ሰው አለ። የምን ሰው? ሰው አለ ትላለህ እንዴ? ቀለል አድርገህ ሰው አለ ትላለህ። የካፌውን በራረከው እንዴ? ሰው አለ የምትለው የምን ሰው? ማን በለፋው ማን በርገር ይበላል? ማን አለ? እሺ ከከፈልክ ምን ቸገረኝ? ዱምቡሎ ዱዲ ሳንቲም አልከፍልም። ዱምቡሎ ዱዲ አልከፍልም። ቀረሃ። እንጋደላለን። በቃ ከፍተኛ ደም መፋሰስ ይፈጠራል። ከፍተኛ። ማን ነኝ ልትል ነው? በሽተኛው እኮ የኔ ነው። እኔ ዳኒን አላስታመምኩም። እኔ ዳኒን አልተንከባከብኩም። እኔ ዳኒ አሳማሬን ሲል አሳጥምጄ ነው። ዳኒን አዝዬ ነው፣ አቅፌ ነው፣ እንኳኳ አድርጌ ነው። ዳኒ ሲቃዣ አልቃዣውም፣ ሲወርቅ አልወደኩም፣ ሲመታ አልተመታውም። እኔ ዳኒ እናትህ አሁን ዳኒን ወለድኩ ትላለች። እኔ አይደለም እንዴ ብዬ አምጬ ወለድኩት? አንተ ዛሬ ያዘኛ ራራ ሙኒ የለኝ ከኪሴ እንዴ ሊያደርገኝ ኢየሱስ ኦ ጌታዬ ድረስልኝ። ዲልሆን ነው ድረስልኝ። አሜን በል። አቤት እና ቁጭ ይበራል። ይኸውልህ ምን መሰለህ፣ ከዚህ በኋላ እንግዲህ ልጅነት የለም። ልጅነት ያልቃል።
አግባ ምናምን ልትለኝ ነው አንተ። አግባ ልትለኝ ምን አገባኝ? ውጣልኝ ልልህ ነው። ውጣልኝ በቃ ምን አገባኝ? አየው አንተ ምንም ሼም የሚይዝ ልጅ አይደለም። አግባ ልትለኝ ማን ያገባሃል? ሲጀመር እናት ቤት ተዘብዝፈ ማለት ምን የሚባል አባባል አለ መሰለህ? ሌላ ቀንዱ አይከብዳትም ይባላል። እኔ ግን ከበድከኝ። እዚህ ኑሮ ላይ ተጨምረህብኝ እኔ አልቻልኩም። ውጣልኝ። እሺ መቼ ብትችል አሁን፣ ካልቻልክ ደግሞ ዛሬ። ቢያንስ ልብሴን ምናምን ማዘጋጀት እኮ አለብኝ። ዋው ወይ ዛሬ አላለ እንደዛ ነው። ወደ እሺ ጎሽ ሰየን ያንበሳ ይዞ ቻው። የወንድ ልብስ ቶሎ ይቆሽሻል፣ የሴቶች ቶሎ አይቆሽሽም። ለምንድን ነው? ሴት ጨዋ ናት፣ ሴት ጨዋ እያለ የአንቺ ኃላፊነት እናንተ ቤት ምንድን ነው? ልብስ ማሳጠብ። ወገብሽን ይዘሽ ማለት ነው ቆመሽ። ሌላስ? ማስተኛው ማን ነኝ? ማንን? እናቶቼን፣ ልጆች። መልካምነት ምንድን ነው? መልካምነት ማለት ማለት እኔ አሁን መልካም መሆን ብፈልግ እችላለሁ? ትችላለህ። ድሮም መልካም ነህ አንተ። መልካም ነህ አልሽ መስሎሽ ነው? ወዲያ ምንድን ነው? አይ ተይው፣ ብዙ የማስቸግርበት ነገር አለ። ቁመት ስለ ቁመት እንዴት ነው የማስቸግረው? ትንሽ አነስ ትላለህ። እንደው አንድ የሚሉሻላችሁ ወይስ እጅግ በአማርና በተዋበ ቅላጼ ፊትሽ ፈገግታ ያንደበስሽ ለዛ ዋው ውበትሽ ልብ ይማርካል ዋው ቀለምሽ ከለርሽ ዋው 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 የሚሉሻላችሁ ወይስ ሚው የሚል ድመት ነው ያላችሁ? ብዙ ወንዶች ቆንጆ ነሽ ይላሉ። እኔ ሳይሽ ግልቅ ያልሽ አስቀያሚ ምንሽም አያምርም። ቀለምሽ ከለርሽም ራሱ አያምርም። ውበትሽ ራሱ ልብ አይማርክም። በዚህ ጨረቃ ነው ከምንገናኝ ኧረ በለው በጣም ጨዋታ ጨምራቸዋል ማለት። ኤኒዌይ ቀጣይ ደግሞ እስኪ እንገናኛለን። በረን ፈታ ዘርታ እስከጥግ ድረስ እንላለን። ሀሳብ አስተያየታችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ካንሰል ካላችሁ ላይክ እያደረጋችሁ ታማል ላይ የሚፈልጉ ሰዎች ቪዲዮ ሼር አድርጉላቸው። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ኢትዮጵያ ለዘላለም